ትመጫለሽ ደግሞ ምን ይሻለኛል? የቤት ኪራይም አልከፈልኩም። በቃ ሰውነቴ መጠቀም እኮ ነው የምፈልገው። ማማ ወዴት ወዴት? አታፍርም? ቤቱ ሴፍቲኔት መሰለህ? እኔ አበበሽ ጎበና ነኝ። አንተን አስገብቼ እዚህ የምቀልበው ነው ጌታ። ምንድነው ተከራይቼ አንዴ የምኖረው? ገንዘቤን ጠፋ አድርጌ ነው የምኖረው። የቤት ኪራይ ስጠኝ ነው ጌታ። ዝም ብሎ አይደለም። ደሞዝ አልደረሰም። ሴትዮ አይጨቅጭቁኝ። እኩዮትን ይፈልጉ በቃ። ደሞዝነቱ አይደለም ስንት ታሽ ኮላይ ነው ያስገባ የምታጫውተው። ምን ነው ለኔ ጊዜ አነሰ ሰውነት ካልፈለክ ትለቀልኝ። ስሚ ይሄንን እባት የሆነ ሰውነቴ ነካካልኝ የምትይውን ነገር እዛው በጸባልሽ አልፈልግም። ነካካው ገላይ አካኔም ደባብሶ ያ መንፈስ ሃይደር ያለበ ኧረ በእግዚአብሔር እኩዮትን ይፈልጉ። ስለ እግዚአብሔርን ፍሩ እስኪ። እኔ ገና ሕፃን ልጅ ነኝ። ምነው በስተርጅና እሱ ምነው እግዚአብሔር አልክ። እሱም እኮ የሰጠን ለዚህ እኮ ነው። ካልፈለክ ለቀውልቅ። የኔ ጌታ ክርክር አልፈልግም። ለቀውልቅ። ቆይ ገንዘቤን ነው የፈለጉት? ብሬን ነው የፈለጉት? ነው ሰውነቴን ነው የፈለጉት? እርሶ ሴትዮ አንዱን ስጠኝ። ከሁለት አንዱን ምረጥ። ካልፈለክ ውጣልኝ በቃ። ይኸውልሽ ስሙኝ፣ እዛ የቀን ሰራተኛ ነው የምሰራው። እዛ ላቤን ይወስዱታል። እርሶ እዚህ መቅኔን ይወስዳሉ። አላበዙትም እንደ ጭራሽ? ከሳምንት ውልቅ በልልኝ። ለቀውጣ በቃ ይወጣሎታል። ይሄን ኮተታም ቤቶትን የእርሶን እዚህ የገማ ዕቃ መነካካት አስጠልቶኛል። ልፋጭ ቀጥል ሲያስጠሉ እናቶትን ግማታ ማሮጊት ይወጣሎታል። የእርሶን ሰውነት ከምነካ ውልቅ ብዬ ቦታ ይችላል። ምን ነው እናቴ ከምትሆን ሴት ጋር እምግማማው ልጉም